ሰላም ጤና ይስጥልኝ ለህዳር 22 2018 ዓመተ ምህረት በጣም ደስ የሚል አዲስ ዜና አለን። ፋኖ ጦዶት በተባለው ቦታ አስደናቂ ጥቃት በማድረግ ከ30 በላይ የጠላት ሰራዊት በመደምሰስ ታላቅ ድል አስመዝግበዋል። ይህንን አኩሪና አዲስ የጦዶት የድል መረጃ እንዳያመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። ቪዲዮውንም ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ተልእኮ በመውሰድ ወደ ጠላት ቤት ተቀላቅሎ የነበረው ፋኖ ሁለቱን የብልጽግና ሚሊሻ አመራሮችን በማስወገድ ተመልሰዋል። ተጨማሪ ዝርዝር አለን፣ ታደምጡታላችሁ። ፋኖ በአራቱ አቅጣጫ በተለያዩ አውደ ውጊያዎች ድል እያስመዘገበ ይገኛል ሲል አርበኛ ነጻነት ጫን ያለው ገልጸዋል። ተጨማሪ የስልክ ጥሪ አለ፣ እናስደምጣችኋለን። የይብሳና ጽዮን ማርያምን እያከበሩ በነበሩ ፋኖዎች ጥቃት የከፈተው ጸረ ሃይማኖቱ የብልጽግና ቡድን ተደምስሰዋል። ዝርዝር አለን፣ ታደምጡታላችሁ። ፋኖ ጦዶት በተባለው ቦታ አስደናቂ ጥቃት በማድረግ ከ30 በላይ የጠላት ሰራዊት በመደምሰስ ታላቅ ድል አስመዝግበዋል። ይህንን መረጃ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ተልእኮ በመውሰድ ወደ ጠላት ቤት ተቀላቅሎ የነበረው ፋኖ ሁለቱን የብልጽግና ሚሊሻ አመራሮችን በማስወገድ ተመልሰዋል። ፋኖ ተስፋው ይባላል። አስቀድሞ የበረኛው ጅበላ ሞተራ ሻለቃ የነበረ ሲሆን ከጥቂት ወራት በፊት ተልእኮን በመቀበል ወደ ብልጽግናው ቤት ጎራ ብሎ በመቀላቀልና በመመሳሰል አስፈላጊውን መረጃ ለወገን ለፋኖ ሲሰጥ ከቆየ በኋላና ሌሎችንም ተልእኮዎች ሲፈጽም ከቆየ በኋላ በመጨረሻ አንድ የሚሊሻ ጠርናፊና አንድ ሻምበል መሪን ካስወገደ በኋላ ግዳጁን በመወጣት ወደ 14ኛ ክፍለ ጦር በረኛው ጅበላ ሞተራ ሻለቃ ተቀላቅለዋል። በተያያዘ ዜና ወርቁ አወቀ የተባለው የመከላከያ ተብዬ አባል ከ32ኛ ክፍለ ጦር ወደ በረኛው ቀስተ ደመና ሻለቃ ከነሙሉ ትጥቁ ተቀላቅለዋል። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የጦዶትን አስደናቂ የድል መረጃ የምናስደምጣችሁ ይሆናል። አብራችሁን ቆዩ። በትናንትናው ዕለት በአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር አንደኛና አራተኛ ሻለቆች የእነብሴ ሳር ምድር ላይ ሚሊሻና አድማ ብተናን ሲቀጠቅጡት ውለዋል። የይብሳና ጽዮን ማርያምን ለማክበር የአማራ ፋኖ አባላት ተዘጋጅተው ባለበት ጸረ ሃይማኖቱ የብልጽግና ቡድን አሰማርቶ የላካቸው ተላላኪዎች በተለያየ አቅጣጫ አሰፍስፎ ቢመጣም በጀግኖቹ የ74ኛ ክፍለ ጦር አባላት ተቀጥቅጦ የተወለደበትን ቀን እየረገመ አስክሬን ሳያነሳ ፈርጥጠዋል። በዚህ ውጊያ 6 አድማ ብተናና 2 ሚሊሻ ወደ ላይኛው ሲሸኙ 8 አድማ ብተናና 4 ሚሊሻ ማቁሰል ተችለዋል። ከነዚህ መካከል 3ቱ ሪፈር የተላኩ ሲሆን ድሽቃ ተኳሹ ተገድሎ መሳሪያውም ከጥቅም ውጪ ሆነዋል። ተጨማሪም አንድ ብሬን ተመቶ የተሰባበረ ሲሆን ሸንሸሉን እያንጠባጠበ ፈርጥጠዋል። ፋኖም ያለምንም መስዋዕትነት ድል በድል ሆነው እየጨፈሩ ተመልሰዋል። ወደ ሶስተኛው ዜናችን ስናሳልፋችሁ ፋኖ ጦዶት በተባለው ቦታ አስደናቂ ጥቃት በማድረግ ከ30 በላይ የጠላት ሰራዊት በመደምሰስ ታላቅ ድል አስመዝግበዋል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር በሰሜን ወሎ ሀብሮ ወረዳ ጦዶት በተባለው አካባቢ የመጣው የአብይ አህመድ ሰራዊት ጋር በተደረገው ተጋድሎ አይበገሬው የባለሽርጡ ክፍለ ጦር ኮማንዶ ፋኖዎች ለሁለት ቀናት ሲቀጠቅጡት ውለው አድረው ሙትና ቁስለኛውን ይዘው ወደ መጣበት እንዲመለስ በማድረግ ድል አስመዝግበዋል። በመርሳ አዋሬ ገብርኤል ቤተክርስቲያን ከ30 በላይ አስክሬኑን በጅምላ ቀብር ሲፈጽም በመርሳ ሆስፒታል ቁጥሩ ባልታወቀ ቁስለኛ በሕክምና ላይ ይገኛል። በዚህም የመርሳ ከተማና አካባቢው ያሉ የህብረተሰብ ክፍሎች የሕክምና ቦታው በመጨናነቁ የተነሳ በመጉላላት ላይ ይገኛሉ።
ፋኖ በአራቱ አቅጣጫ በተለያዩ አውደ ውጊያዎች ድል እያስመዘገበ ይገኛል ሲል አርበኛ ነጻነት ጫን ያለው ገልጸዋል። ተጨማሪ የስልክ ጥሪ ያለ አድምጠነው እንመለስ። መልካም ወንዳለ እንግዲህ በዚህ ሳምንት ፋኖ በአማራ ክልል በአራቱ ማዕዘናት በተለያዩ አውደ ግንባሮች ከፍተኛ የሆነ ድል አስመዝግቧል ማለት ይቻላል። በተለይ በጎንደር ቀጠና ዛሬ ህዳር 22 2018 ዓመተ ምህረት ከፍተኛ አውደ ውጊያ ሲደረግ አርፍዷል። በዚህ አውደ ውጊያ የአማራ ፋኖ ብሔራዊ ኃይል በቀጠናው የገባውን የጠላት ኃይል በመምታት ወደ መጣበት እንዲመለስ አድርጓል። በብናትና አዲስ ዘመን አዋሳኝ አካባቢዎች በነ ኮማንደር አረጋ አለባቸው የሚመራው የፋኖ ኃይል የአገዛዙን ብልጽግና ጥምር ጦር ድርጅታዊ በሆነ መልኩ በመምታት ወደ አዲስ ዘመን እንዲመለስ አድርጎታል። በሌሊት የተጓዘው የአብይ አህመድ አሊ ጥምር ጦር ጡት ቆራጭ ቡድን በጀግኖቹ አይቀጡ ቅጣት ተቀጥቶ ሞትና ቁስለኛውን ይዞ ወደ አዲስ ዘመን ከተማ መግባቱ ነው የተገለጸው። ከቅርብ ሰዓታት ወዲህ ከኮማንደር አረጋ አለባቸው ጋር ቆይታ አድርገን ነበር። የኮማንደር አረጋ አለባቸው የሚመራው እንዲሁም በወንድሙ ጌትነት አለባቸው የሚመራው የፋኖ ኃይል በቀጠናው የገባውን የጠላት ኃይል በገባበት ቋንቋ ልክ ነግሮ ወደ አዲስ ዘመን ከተማ እንዲሁም ወደ ብና ከተማ እንዲመለስ አድርጎታል ማለት ነው። ይህ ትልቅ ድልና ስኬት ነው። ያለፉት ሳምንታት እንግዲህ ተመሳሳይ ድሎች የተመዘገቡበትና ውጤቶች የተገኙበት የሳምንቱ ታላቅ ድል ነው። በዚህ ግንባር እንግዲህ ተደጋጋሚ ገብቶ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አስተናግዶ ነው የተመለሰው አገዛዙ ብልጽግና። ሌላው የምናነሳው በመተማ እንግዲህ በቋራ ተደጋጋሚ ሰራዊቱን አስገብቶ ከፍተኛ የሆነ ሽንፈት ያስተናገደበትና በጀግኖቹ ክንድ እስካሁን ተከብሮ የሚገኘው ያቀጠና አሁንም ለአብይ አህመድ አሊ አገዛዝ ፈተና ሆኖበታል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ብላይዝ ሁለተኛው ሜሶ ካሳ ኮር የቋራው ሜርላ ክፍለ ጦርና አድዋ ክፍለ ጦር እንግዲህ ላለፉት 2 ዓመታት ከፍተኛ ትንቅንቅ በማድረግ ቀጠናውን አስከብረው የአካባቢውን ማህበረሰብም በዚህ በፊት ሲጠይቀው የነበረውን መብቱን አስከብረው አስተዳደራዊ ስራውን በሚገባ እየሰሩ ነው የሚገኙት። ትልቅ ስኬት ነው። ነገር ግን የፕሮፓጋንዳ ስራ እየተሰራ ማህበረሰቡን ለመሸወድ ለማደናበር የሚደረገው ሴራም ከሽፏል። በተለይ በመተማ ወጣቶችን ማሰር፣ ማገት፣ ማንገላታት አሁንም ተጠናክሮ ቀጥሏል። የመተማ ከተማ ከንቲባ እንዲሁም የገንዳዋ ከተማ ከንቲባ የገንዳዋ ከተማ ሰላምና ጸጥታ ምክትል ኃላፊ በሚሊዮን የሚቆጠር ገንዘብ ከህዝብ መዝረፋቸውና ወጣቶችን በማሰር ከእያንዳንዱ ወጣት ከ150 ሺህ እስከ 100 ሺህ መቀበላቸውን ዛሬ ባጣራነውና ባገኘነው መረጃ መሰረት ለአድማጭ ተመልካቾቻችን እናደርሳለን። 23 ወጣቶችን አግቶ የገንዳዋ ከተማ ከንቲባ እንግዲህ ከ1.7 ሚሊዮን ብር በላይ ተቀብሏል። ከዚህ በፊትም እንግዲህ የህዝብን ሀብትና ንብረት ዘርፎ በባህር ዳር ቤት መገንባቱ በጎንደርም ቤት መግዛቱን ለአድማጭ ተመልካቾቻችን አድርሰን ነበር። እንግዲህ የምዕራብ ጎንደር ከፍተኛ አመራሮች በሙስና ተዘፍቀው ማህበረሰቡን አንድም በጦርነት አንድም በኢኮኖሚ እያወደሙ ቀጥለዋል ማለት ነው። በዚህ መረጃ ላይ ሰፋ አድርገን ከአርበኛ አስቻለው አለባቸው አማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና ብላይዝ ሁለተኛው ሜሶ ካሳ ኮር የቋራው ሜርላ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ ጋር ለአድማጭ ተመልካቾቻችን ጉዳዩን በሰፊው የምናደርስ ይሆናል። በአጠቃላይ ግን ወጣቶች በመተማ ገንዳዋና በምዕራብ ጎንደር ሌሎች ከተሞችም መኖሪያ ተው አብዛኞቹ ወደ ሊቢያ በረሃ እየወጡ የበረሃ ሲሳይ እየሆኑ ቀርተዋል። የቀሩት ደግሞ በገንዳዋ ከተማ ከንቲባና ሰላምና ጸጥታ ቢሮ ምክትል ኃላፊ እየተያዙ 100 እስከ 150 ሺህ ብር ድረስ እየተሸጡ ነው የሚገኙት ማለት ነው። ሌላው በዚሁ በአርማጮ ቀጠና እንግዲህ በደፈጣና በስሞ ማስከዳትም ሰሞኑን ያገዛዙ ብልጽግና ጥምር ጦር እንዲንኮታኮት ተደርጓል። በሁመራ የገባው የብልጽግና ጥምር ጦር ሰራዊትም ከኤርትራ ጋር ጦርነት ነገ ዛሬ ይጀምራል በሚል ፍራቻ አብዛኛው እየወጣ ወደ ቤተሰቡ እየተቀላቀለ ይገኛል። በጎጃም ስሞ ማስከዳቱ ተጠናክሮ ቀጥሏል። እንግዲህ ስሞ ማስከዳቱ አንዱ የጦርነት ስትራቴጂ ሆኖ በጎጃም በርካታ ያገዛዙ ብልጽግና ጥምር ጦር ኃይል እየኮበለለ የፋኖ ኃይሎችን እየተቀላቀለ ነው የሚገኝ። በሸዋ ቀጠና አውደ ውጊያዎች ተደርገዋል። እንግዲህ በሸዋ በሚደረጉ አውደ ውጊያዎች አየር ወለድ ኮማንዶ፣ ሪፐብሊካን ጋርድ፣ አጋዚ ኮማንዶ፣
ይህ ማለት እንግዲህ ለቤተ መንግስቱ የቅርብ ምሽግ ሰባር የተባለ ኃይል ነው። ይህ ኃይል በጀግኖቹ የምኒልክ ልጆች እየተንኮታኮተ በየቀኑ እየፈራረሰ ነው የሚገኝ። ከፍተኛ የሆነ ሞራላዊ እንዲሁም ቁሳዊ ኪሳራ እያስተናገደ ነው የሚገኝ። ይህ የኮማንዶ አጋዚ ኮማንዶ አየር ወለድና ሪፐብሊካን ጋርድ በለብለብ ጀበና ሰብሮ ወደ ሸዋ የገባው የሸዋ ነብስቶችን ክንድ መቋቋም አቅቶት አብዛኛው እየኮበለለ አብዛኛው ደግሞ አንዋጋም በማለት ካገዛዙ ብልጽግና ከፍተኛ ወታደራዊ አዛዦች ጭምር ሰጣ ገባ የገባበት ሁኔታም ተፈጥሯል ማለት ነው። ባልጓባ እንግዲህ ከሰሞኑ በርካታ አየር ወለድ ድል ተደርጓል። አንድ አይሱዚ ተጭኖ ሲሄድ የነበረ አገዛዙ አየር ወለድ በጀግኖቹ ተመቶ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አስተናግዷል። ሌላው ዛሬም እና ትናንት የኃይለ ማርያም ማሞ ክፍለ ጦር ማለትም የአማራ ፋኖ ብሔራዊ ኃይል አማራ ቀጠና ሳምነውዝ ከሰምኮር የነበልባል ክፍለ ጦርና ኃይለ ማርያም ማሞ ክፍለ ጦር በተቀናጀ መልኩ በጥላት ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አድርሰዋል። ይህንን መረጃ በዝርዝር ለአድማጭ ተመልካቾቻችን የምናደርስ ይሆናል። ከህዝብ ግንኙነት መምሪያ ኃላፊዎች ጋር እየተነጋገርን ነው። መረጃው እንደደረሰን ለአድማጭ ተመልካቾቻችን የምናደርስ ይሆናል። የደረሱ ውጤቶች የተገኙ ውጤቶች ምን ይመስላሉ የሚለውን ማለት ነው። በወሎ ቀጠናም እንግዲህ የምስራቅ አማራ እሸት ክፍለ ጦር ለወራት ያሰለጠናቸውን የፋኖ ሰራዊቶች በትናንትናው ዕለት በደማቅ ሁኔታ አስመርቀዋል። አፋብሃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ አሳምነው ኮር እሸት ክፍለ ጦር ለተከታታይ ወራት ያሰለጠናቸውን ፋኖዎች በትናንትናው ዕለት አስመርቀዋል። ተመራቂ ፋኖዎችም ለወራቶች በአካል ብቃት፣ በተኩስ፣ በሰልፍና ወታደራዊ ሳይንሱ የሚጠይቀውን እውቀትና ጥበብ ቀስመው ተመርቀዋል። በዚህ የምረቃ ስነ ስርዓት ላይም የንብሮ ተወርዋሪ ኮማንዶ አዛዥ ሻለቃ ደምሌ ጣፋጭ ጨምሮ ላስታ አሳምነው ኮር ከፍተኛ አመራሮችና የእሸት ክፍለ ጦር አመራሮች ተገኝተው መልእክት አስተላልፈዋል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።